ጉዳይ ላቀቅ እና ደግሞ ብታይ በጣም ጥሩ አጋጣሚ ይሆንልን። በዛውም አባትሽ ማን እንደሆነ ነገረኝ እና ታዲያ ጥሩ ነው። ስሚ ዳጣ፣ አንቺ ልጅ እዚህ ቤትማ የሆነ ነገር አለሽ እንዴ? አቢጌል አሁን አባትሽን አወኩ አላልሽም እንዴ? ድጋሚ ደግሞ እዚህ ቤት የሆነ ነገር አለሽ ትኛለሽ። ዳጣ ነው ማገባው። ደግሞ ስሚ የዳጣ አባት ማን እንደሆነ ታውቂያለሽ? ምን ማለት ነው? ዳጣ ነው ማገባው? ስፈልግ ጉድጓድ ገባሽ። መቼ ቢሆን ስራ አታገባትም። ወይ ናታን ሸበላው ስካር እንዴት አባቱ ነው የሚያምርበት! ባካችሁ ትንሽ ዘና አላላችሁ ጋይስ? ከአቢጌል ተንኮል ጎን ለጎን እኔ በጣም ያሳቀኝ የናታን የስካር ሁኔታና አቢጌልን እንደዛ አድርጎ የተጫወተባት ጋይስ። እንዴ በስካር መንፈስም እንደዚህ ይኮናል እንዴ? የዳጣን አባት እኮ ብትሰሚው ማለት ነው ብታቂው አላት። በቃ ፊት አልፈልግም መስማት አልፈልግም በጭራሽ ማወቅም አልፈልግም ምናምን ብላ እንግዲህ አንገቷን ቀጫ ቀንቧ ካደረገች በኋላ ማለት ነው ብትሰሚው እኮ ብታውቂው በጣም ተገርመሽ ተደንቀሽ ምናምን ኦኬ። ከዛ በቃ እንደውም ንገረኝ ማን ነው ናታን ያባቷ ማን የዳጣ አባት ምናምን አለች ማለት የዳጣ አባቷ ብሎ ሳይነግራት ቀረች። እናቴ ስሜቷ ቆረጠ። አረ ወይኔ ናታን አንተማ ስካር አይደለም እናቴ ስካር አይደለም። አቢጌል በነገራችን ላይ በቃ ምንም ነገር የማይሳካላት ትሞክራለች አይሳካም። ስንቱን ሞከረችው ከመጀመሪያ ጀምራ ናታንን ራሱ እንግዲህ በቃ ብዙ ነው የምታስበው። አሁን ደግሞ ባለፈው አስበው አብያ እንትን አላመጣልሽ ብሏት ነው እንጂ ማነው አርጁ ከዚህ ቀጥላ ምን ልታደርግ ትችላለች? ያንን ማስተካከል የሚባል ነገርቹ ማሰራቱ አይቀርም። በእርግጠኝነት እሱ ደግሞ ብታሰራ እሱም አይሳካላትም ወይ ደግሞ መልሶ እሷን ወደ ሌላ እንትን እንዳይላት ፈራለሁ ማለት ነው። አርጁን ደግሞ ያን ነገር ካመጣላት ድጋሚ አምጥቶ እሷ ላይ እንደሚያሰራባት ምንም ጥርጥር የለውም። ስለዚህ በቃ አርጁ እምቢ ብሏት ነው እንጂ ማለት ነው። ምክንያቱም አርጁ ነው የእንትኗ ተላላኪዋ ነገሮች እንዲስተካከሉ ዋና ሞተሯ። እንግዲህ እሱ አፍቅሮ እንደዚህ መከራውን ይበላል። እቺ ደግሞ በነገራችን ላይ አቢጌል ማለት ነው ያኔ ጀስት አረንዶ ናታንን ተወደዋለች ነው አትወደውም እኮ ጋይስ። ስፈልግ እኮ ጥብ አድርጋ የምታሰጠው ስፈልግ እኮ ከፍዝቅ አድርጋ የምትሰርበው ምን አባክ ምናምን እያለች ማለት ነው። ግን አንተ ወንድ ነህ እንዴ ምናምን ትላለች። እንደዛ እኮ ነው የምትለው ጋይስ። ግን አንተ ወንድ ነህ እንዴ እንደ ወንዶቹ የወንዶቹ አለ እንደ ምናምን ራሱ ብለዋለች እኮ ባለፈው እናንተ በስላሴ ስም እንዴ አቢጌል እኮ በጣም ኃይለኛ ናት ጋይስ። እና ያኔ ፍቅር የለባትም ግን እልክ ነው ያለባት። እልክ ይሆናል አይደል? እልክ ደራ ነው ያለባት እሷ። ምክንያቱም እሷ ዝቤ ተቀመጣ እንግዲህ ዳጣ ከውጭ መጣ። እሷ በቃ አሁን ባቢጌል እንትን እኮ ማለት ነው እሷ በቃ መልከኛ ነች። እሷ ለሷ ዋቂ የለም አለሷ ስማርት ሰው የለም አለሷ አስተዋይ ሰው የለም። ኤቭሪቲንግ በቃ በሁሉም ነገር እኮ በቃ ይበላይ ነኝ ወይም ደግሞ ከሁሉም በላይ አቃለሁኝ ብላ ነው የምታስበው ታውቃላችሁ። እሱ ነገር ደግሞ በጣም መጥፎ ነው። የሆነ ሰዓት ላይ ይጥላል ታውቃላችሁ። ምክንያቱም በዚህ ሁኔታ የትም አይደረስማ እና በቃ ራሷን ወደ ላይ ነው በጣም ከፍ የምታደርገው። በቃ ራሷን ትቆልላለች የሆነ በቃ ውስጧን በቃ ምን ብዬ ልንገራችሁ የእውነት ማለት ነው። እና በቃ እኔ እንጃ እንደምላችሁ ጋይስ የሆነ ዘና ነው ያደረገችኝ። ግን እንደማይሰካለት እንትን የለውም። እሷ ያለችው በትዕቢት ነው በልክ ነው ከናታን ጋር ያላት እንጂ ናታን ፍቅር አይደለም ያለባት። ፍቅር ያለበት ሰው እኮ እንደዛ አይደለም። ኢቭን አንድ ሰው ከናታን እሷ ፍቅር ቢኖርባት የምታደርግባቸው ነገሮችን በቃ የሆነ ኳይት ይሆናል አይደል? ጸጥ ያሉ ወይም ደግሞ ሰከን ያሉ ናቸው። እሷ ግን በቃ እንዴ ነው የሚያረጋት እንዴ ዝም ብሎ ኝኝን ጭርጭር በቃ ሸቀብ ቁልቁል በስላሴ ስም በቃ ማርጋት ነገር ጠይቁኝና ይሄ የሚሆነው ምንድነው? በቃ የሷ የራሷ በቃ ህልክ ነው። በተለይ ደግሞ እሷ በጣም መተናደደው እኮ ዳጣ እኮ አሁን እሱን ባትፈልገው ዳጣ እሱ ስለሚፈልጋት ነው እንጂ ዳጣን አሁን ወደ ራሱ መሳብ የቻለው። ዳጣ በፊት ምንም እንትኑ ይላት ነበር ጀስት እንደ ወንድም እንትን ትላለች ያኔ ይመቻታል የሆነ ጸባዩ ምናምን ነገር እንጂ በሌላ ምንም አይነት መልከታ አልነበራትም። ግን በኋላ ከናታን ያለው እንትን ሲገፋ ሰላም ደግሞ ያለው ነገር እሷም ያስረዳቻት። በዛ ላይ ደግሞ ናታንንም እየመከረችው ናታንም ደግሞ እንዴት መቅረብ እንዳለበት በዛ መልኩ ነው ወደ ፍቅር እንትን የገቡት እንጂ ሌላ ምንም አይነት እንትን የላቸውም ነበረ። እና በቃ አሁን በቃ አቢጌል በቃ በልክ ነው እንጂ በፍቅር አይደለም።
እንግዲህ ይሄ መጋኛ ነው። ጸበል መግባት ነው የሚሻላት ወይ ደግሞ ሕክምና እና በቃ አሁን እነሱን ለማላየት አሁን ደግሞ ከኋላቸው እያለ እየሄደች ያ ሳያንሳት ደግሞ አሁን ሌላ ነገር እያሰበች ነው የምትገኘው። ያ ያለፈው ነገርም አልፏል። ኦኬ ግን አሁን ደግሞ በቃ ሌላ ጉንጉን ነገር እየጎነጎነች ነው፣ ሌላ እየፈተለች ነው፣ ሌላ ነገር እያመቻቸች ነው የምትገኘው። ይሳካላት ይሆን? አይመስለንም። እሱን አብረን የምናይ ነው የሚሆነው። ሌላው እንግዲህ ሰላምዬ ዛሬ ኃይለኛ ጥያቄ ቀርቦባታል። የመጨረሻ የልጅሽን አባት ትናገራለች ተብሎ ወይዘሮ ማርታና ደረጀ ዛሬ ጠይቀዋታል። በእርግጠኝነት ሰላም ምንም የምትመልሰው ነገር አይኖራትም። ምክንያቱም መናገር ስለማትፈልግ ማለት ለመናገርም እንትኑ ስለሌላት ምን ብላ ትናገራለች? የልጁ አባት አዎ ደረጀ ነው ብላ አትልም። ወይም ሌላ ሰው ደግሞ ከየትም ልታመጣ አትችልም። ለእኔ ደግሞ የተመቼ ማለት ደረጀ ነው። ጋሽ ደረጀ ምን እንዳልተቀላችሁ። እኔ ግን ሲመስለኝ ከዚህ ከጎረቤታችን ያረግዘች አላለም። አረ እባክህ ከራስ ነው እንጂ አረ እንዲህ ማለት ነው ወይዘሮ ማርታ እንዴት ብሎ ነው እኔ ቤት የሚመጣው ምናምን? አይ እሱ መጥቶ ሳይሆን አለ እሱ አይዳ ነው የሚሆነው። አረ ይመችህ እናትዬ። አረ ደህና አስበሃል። እንደዛ ያልክ ተጽናና። አረ ልጅ ራስህ ነው እንደ ልንገርህ ብዬ ነው። እንግዲህ እኮ ነው እና የምር ጋይስ ዘና ነው ያልኩት። እንዲሁ አልክ አትበይኝ እንጂ አለ መሻወሪያችን እኮ እንዴት ነው ደስ የሚለው ጋይስ። በቃ እንዲሁ አልሽ አትበይኝ አትታዘብኝና የሰላም ልጅ ከዛ ነው ይመስለኛል አላለም። በቀጣይ ክፍል እንገናኝ። ላይክ አድርጉ። መልካም